ሂማኔሩ የተጣለ ሂማኔር እየለበሽ እየመጣሽ ሂማኔር እንዳደረገ አክት አታድርጊ። ሶ ምን ልልሽ ነው የምፈልገው? ሊስን ቱ ሚ ሄይ ሊስን ቱ ሚ። ሚዲያ ላይ ስትመጪ አለባበስ ይጀምራል። በአለባበስሽ ቢያንስ ዘናጭ ናት። ፕሮቶኮል ታውቃለች። ስትናገር ሚዲያን አጠቃቀም ታውቃለች። ከላይቭ ስትሪመር ስትሆኚ ማንም ሰውን ለማሻፈድ አይመጣም። በነገራችን ላይ ሁሉም አሻፋድ፣ ሁሉም ሰርጀሪን አይሆንም። በነገራችን ላይ ሁሉም እንደ ሰርጀሪ አይነት ስብዕና ያለው ሰው የለም። ሰው ዘንጦ ሲመጣ ለካሜራ የሚበቃ አለባበስ ልበሽ። ትርኪ ምርኪ እዛ የተጣለ ልብስ እየለበሽ እየመጣሽ አትነፋነፊ። ጋይስ አይም ታየርድ እኮ ስንቱን እናስተምረኛ። ኦ ማይ ጋድ ጋድ ፕሊዝ ሄልፕ ሚ ቼንጅ ሺዝ ላይፍ ሃውስ ድሬስ ኦ ማይ ጉድነስ ኦ ማይ ጉድነስ። ባይ ዘ ዌይ እኔ በጣም ምዝገሚ እንደዚህ ላይፍ ስታይል ሲን ከሰማሁ በኋላ ትገሚኛለሽ። ከነ ስብዕናሽ፣ ከነ ማንነትሽ፣ ከነ ተግባርሽ ትገሚኛለሽ። መቤቴ እስኪ ኮመንት አድርጉ። ግማታም የሚባለው ማን ነው? በነገራችን ላይ እንደዚህ የሚያገዝሽ ሰው አጠገብሽ ሊኖር ይገባል። ላይቭ ስትሪመር ስትሆኚ ወይ ደግሞ ቤትሽ የምትበይው ነገር ዘጭ ሊል ይገባል ነው። እንደዚህ ኢትዮጵያ ማይ ምንድን ነው ምንድን ነው የሚባለው? ጋይሳር ምትጻፍ የኔ ሀገር ኢትዮጵያዬ እንደዚህም ይደረጋል። ውሃ ቀቢኝ፣ ቢራ ቀቢኝ፣ ምግብ ስጭኝ ምናምን የሚል ሰው አጠገብሽ አስቀምጪ። ዝም ብለሽ አትመጻደቂ። ምንም ሳይኖርሽ ስትመጻደቂ አይከብድሽም? ምንም ነገር ሳይኖርሽ ይኸውም አያላም ሀገር ተቀምጠሽ ከፍሪጅሽ ወተት አድርገሽ የምታመጪው እንኳን ደረ የረባ ምግብ የለሽም። ካንትሪ ያ አይ ላቭ ማይ ካንትሪ ቴንክ ዩ። አትታይ ነው አትታይ አይ ላቭ ማይ ካንትሪ ኦ ማይ ጋድ። ትርኪ ምርኪ 4 ወር እና 1 ዓመት ሰው ታሚያለሽ ተብሎ ትሳደቢያለሽ ተብሎ የተፈራሽ መስሎሽ ነው። ባይዘው ወይኔ ዝም ስልሽ ንቄሽ ነው፣ ጌታ ንቄሽ ነበረ። በተቀረ ግን አይ ሜክ መኒ ብር ነው ብሰራብሽ። ምንም ሺ ግን ነገር ብታወሪ በእኔ ህይወት ምንም አታመጭም። ዩቲዩብ ላይ ገብተሽ ስለአንቺ ባለቁት ብር ሰራለሁ። በተቀረ ስለወጥበት ስለወራሽ ስለተንቦጫረቅሽ በእኔ ህይወት ምንም ነገር አታመጭም። 100% አስረግጬ ነው ነገር ለጋጋሚ እንደዚህ አላላ ቼንጅ ዩር ድሬስ ካለባበስሽ ከአንገትሽ ጥረት እንዲህ ብላ። በነገራችን ላይ ባልሽ እናትሽ እንደዚህ ትሁን ብሎ አለሽ ነው ያልሽኝ። የእኔ ባል የሚበላውን በልቼበት ሊሆን ይችላል እንደዛ ያለኝ ብለሽ ካሰብሽ ያንቺ ባል ስትተኝ ስታንኮራፊ አያናት እንዴ ብሎ አይደል ጥሎሽ ሄደው? የኔ ባል ባይዘው ጥሎኝ አልሄደም። እኔ እንጂ ይሉት አታውቂም። ሴት ናት ምንድን ናት ብሎ አይደል ጥሎሽ ሄደው? ኦ ማይ ጋድ ከባድ ነው። አይስዌር ነጋድ ስራ የለም ብለው ባሏ ሰደባት። ሪሊ ሲሪየስ ስታንኮራፊበት የታረደ እንትን ይመስል ስትይበታለ ደም ብሎ ሄደው ምን አይነት ሴት ናት ብላ ብሎሽ ሄደው ጥሎኛ አልሄድም እንደ ሆነ ሄድኩት። ልዩነታችን ይሄ ነው። ባይዘዌ ተረዳሽ? ቢያንስ ወክለሽ የምታወሪውን ብሄር ለማስጠራት ከአለባበስሽ እና ከስታይልሽ ታረሚ። ዘናጭ ናቸው ሚኒሶታ ያሉት እንዳለ ዘናጭ ናቸው። ዞኔን ምሳሌ ብንወስዳት ከዞኔ ተማሪ አለባበስ ምን አለባበስ እንደምትለብሺ ዞኔን ትንሽ እንኳን አለባበስ ሌላ ነገር አለ ትንሽ እንኳን የእኛ ሀገር ልጅ አለባበስ ትችላለች። ፕሮቶኮላ ትርኬ ሚርኬ ይህ መንደር ውስጥ ሰብስበሽ የምታወሪ ነው የሚመስለው። ላይቭ ስትሪምሽን አይተሽዋል? እንዲህ ብለሽ ከኋላ
ወደሽ አይደለም ባክግራውንድ ላይ የምትለጥፊ። ምንሽን ታሳያለሽ? ደህና ቤት የለሽ፣ ደህና ነገር የለሽ። ምንሽን ታሳያለሽ? ለህዝብ ለጣጥፈሽ ትመጫለሽ እበለሽ። ሳቢው አንገትሽን፣ የአንገት ስፖርት ስሪ። እንደዚህ አውጪ። ሰው ሲያሞጠሙጥ ትንሽ አንገቱ መርዘም አለበት። አንገትሽን አስረዝሚ። ፈርቼሽ አይደለም እስከዛሬ ዝም ያልኩሽ፣ ስለ ናቁሽ ነበረ። ትርኪ ምርኪ ህይወት ይሄ የሆነ የሚያሳዝን ህይወት ስለምትኖሪ ንቄሽ ነበር ዝም ያልኩሽ። ለምን 1 አመት አይደለም 10 አመት ስለኔ አታውሪ? ባስፈለገኝ ሰዓት እየመጣው ሜክ አደረግልሻለሁ። አንቺን አሳምቶ በአንቺ ተማምኖ መጥቶ የሚጠይቀኝ ሰው ይምጣና ይጠይቀኝ። እኔ ራሱ ጠይቀዋለሁ። እሱ ራሱ በአንቺ መጥቶ የሚጠይቀኝ ሰው ወንጀለኛ ነው። ምክንያቱም አንቺ ወንጀለኛ ነሽ። እከካም ስታስጠላ ጋይስ፣ በጣም ነው የምታስተያት። በቃ አልተዋትም። ማነካኪኝ አላት ጋይስ፣ ማነካኪኝ አላት። ደርሼበታለሁ፣ ነክቻታለሁ፣ ምንም ሳላረጋት። እሷ ማናት እኔ ላይ ወታ እንደዚህ የምታወራው? ማናት? መርዝ አይደለም የመርዝ ብልቃጧን ይዛ ለምን አትመጣም? እኔን የሚጠብቅ መድኃኒዓለም አይደለም። መርዛቸውን ይዘው መጥተው ብዙ ነገር ረድተዋል። ምናልባት እናንተ የምታውቁት እዚህ ጋር ማወራውን ይሆናል። ከዚህ በላይ የሚመጣ ምንም ነገር የለም በእኔ ህይወት። የሚጠብቀኝ መድኃኒዓለም። መድኃኒዓለምን ይዤ አልፈራም። በተቀለ ግን ከነጋችን እመልስላታለሁ። እንዳትመልሽላት፣ እንዳትናገራት። ለምንድን ነው የማናገራት? ማናት እሷ? ማናት? ምንድን ናት? ትርኪ ምርኪ ስታስጠላ ህይወት የጠላሽ አንቺ እኮ ህይወት ራሱ የጠላሽ እኮ ነሽ። ምክንያቱም ዋይ ለምን እንደዚህ እንደምልሽ ታውቂያለሽ? ህይወት የጠላሽ የምልሽ በምን ምክንያት እንደሆነ ታውቂያለሽ? እንቁርቲ በነገራችን ላይ በምን ምክንያት መሰለሽ ህይወት የጠላሽ ብዬ የምልሽ? እኔ ሰርጀሪ ወይ ደግሞ ኤልሻሪ አይደለሁም። ስለተናገርሽኝ መልስ የማልመልስልሽ ሰው አይደለሁም። መልስ ነው መመለስልሽ። ለምን መልስ እንደመመልስልሽ ታውቂያለሽ? እንደነሱ ንቄሽ ዝም ማለት እችላለሁ። አልንቅሽም። የምነቅሽ ላይፍ ስታይልሽን ንቀዋለሁ። የምመልስልሽ ግን ሜክ ነው የማደርግብሽ። ዩቱበር ነኝ። ስትነኩኝ መልስላችኋለሁ። በተቀረ ለምን ንቀሽ? ባንቺ ለመፈመስ ፈልጋ ነው ትፈምስ። እሱ እግዚአብሔር የጻፈላት ፈምስና ነው እንጂ ሊያሾ የጻፈችላት አይደለም። ከነካችኝ ግን ለማናቸውም ሰው መልስላችኋለሁ። ጋይስ ገባችኋ? የፈለጉትን አይንኩኝ፣ ተነኩኝ፣ መልሳለሁ። በቃ አለቀ። ማወቅ ያለባቸው ይሄንን ነው። የረባ ምግብ እንኳን አትበላም እኮ። ቢሳካልሽ እኔ አቅርቤ የምበላውን በትራፊ መልክ ብልክልሽ ትበዋለሽ። ቢሳካልሽ ወይ ኖ ሚስ አታረጊም። የልጅሽን ድምፅ እንደዚህ እየሰሙ ቪዲዮ መስራት አይናፍቅሽም? ይሄ ላይፍ አይናፍቅሽም? ከልጅሽ ጋር አብሮ መኖር አይናፍቅሽም? ልጆችሽን ተው አተው ምናምን ማለት ይኖ ራስ ወዳድ ሴት ነሽ፣ ሰይጣን ነሽ፣ ለራስሽ ብቻ የምታስቢ ሰው ነሽ። ይሄ ላይፍ እንትን አይልሽም፣ አይናፍቅሽም። ብቸኝነት እኔ ብቻሽን ሆነሽ ከሰው ሀዘኔታም ፍቅርም ከቤተሰብ ይጀምራል። ለቤተሰብሽ ፍቅር ከሌለሽ ለማንም ፍቅር አይኖርሽም፣ ለማንም ሰው። እኔ ተጠብሼ ብበላ ደስ ይልሻል? ተጠብሼ ብበላ እኔ አይደለሁም፣ ሁሉም ሰው። ምክንያቱም የትኛው ፍቅር ነው ያለሽ? እስኪ አሳይኝ። ለቤተሰቦችሽ ነው? ለሀገርሽ ልጆች ነው ፍቅር ያለሽ? መርዝ። ማን ነው አንቺን የሚሰማሽ? ማን ነው የሚሰማሽ? የአንቺ አይነቱ ከብት ካልሆኑ በስተቀር አንቺን የሚሰሙሽ ማን ነው የሚሰማሽ? ሬዲ እዚህ ቁጭ ብሎ ኢትዮጵያ ዋንያን ስለተናገረች እንትን በሉት እበት መናገር ካለብኝ ነገም ከነገ ወዲያ የምናገራታለሁ። አንቺ ስለሱ ሳይሆን እኔ ማለት ስለምፈልገው ነገር እላታለሁ። ሚዲያ ላይ አምጥታ ባሳየችኝ ነገር ልክ መልስላታለሁ። ወይ ቡናውን ጣዱ አውርዱ እንዳልኩሽ ነው። ታይግር ዋጋ ትከፍያለሽ። ነገርኩሽ። እኔ ወታደር ልጅ ነኝ። ሞትን አልፈራም። ባይዘው ሞትን አልፈራም። በተቀረ ግን ከነኩኝ ኢትዮጵያን የምትኖሪው እንደ እንዳያረጉሽ ምናምን ሊያረጉኝ የመጡትን ቀድሞ እግዚአብሔር ያጠፋቸዋል ካጠገቤ። በተቀረ ሁላችሁም እየመጣችሁ ኢትዮጵያ ስለምትኖሪ ታይ። ኢትዮጵያ ሕግ የሌለባት ሀገር ናት እንዴ? አልገባኝም። ማንም ተጨናንቆ ስትረሱን ምናምን የሚያዛት ሀገር ናት እንዴ? ስደት ላይ ተቀምጦ
እስኪ ንገሩኝ፣ አልገባኝም። ቢችሉ የፈለጉትን ገባቸዋል። የፈለጉትን ደረጃ ሂደውበታል እኮ። ያልገባችሁ ነገር አንድ ነገር ነው። እናንተ በተለይ ኮመንት ላይ ኢትዮጵያ ላይ ምናምን የምትሉ ሰዎች ቢችሉ ብዙ ጉድጓድ ብዙ መንገድ ሂደዋል። በጣም ብዙ መንገድ። የእኔ እግዚአብሔር ከፊት ነው ያለው። ማንንም አልፈራም። ትፈራለች ለምትሉት ሊመስላችሁ ይችላል። ገብቷችኋላ? ተይ ተንቀልቅለሻል ማሬ። መብቴ ነው ባይዘዌ መብቴን የሰጠኝ የሀገሬ ህግ ነው። አታውቂም እንዴ? የሀገሬ ህግ መብት ሰጥቶኛል። ይህም ማወቅ አለብሽ። እና ደጋግሜ ነው የምልልሽ፣ ደጋግሜ ነው የማወራልሽ። ስትረስሽ፣ ላይፍሽ ብዙ ያጣሽው ነገር ጭንቅላትሽን ፈውዞታል። ተፈውዘሻል። ሁሉም ንቀው የሚተውሽ እኮ መንቻካ ስለሆንሽ ነው። ፈርተውሽ አይደለም። መንቻካ ነው። መንቻካ ሰው ደግሞ ይናቃል። ርዕስ ከሌለው አንድ ሰው የሆነ ሳምንት ስለ ሰው ያወራል። ከዛም በኋላ ሌላ ርዕስ ይፈልጋል። አንድ ቦታ ላይ ምንችክ ስትይ መንቻካ ስለሆንሽ ይተውሻል። እኔ ግን እንደዛ አልልሽም። ማለት ያለብኝን ምን እልሻለሁ ስለምልሽ አልተውሽም አልኩሽ አይደለም። በእንደዚህ በማላውቀው ነገር ውስጥ ለመክተት በፈለግሽው ነኝ፣ በፈለግሽው የነገርኩሽ ነው። ከዛ በፊት ግን ቼንጅ ዩር ላይፍ፣ ቼንጅ ዩር ሃውስ፣ ቼንጅ ዩር ድሬስ። ትርኬ ምርኬ የረባ ልብስ እንኳን ለብሳ አትመጣም። ጋይስ ይሄ እጅ የሚሰራ እጅ ነው። አሁን ስለ እጅ ነው ያወሩቻለሁ አወሩቻለሁ። እንትን አይደለም የኔ እጅ ጋይስ። እነዚህ ሰዎች ያስቁኛል። አወራችሁ እኮ ይሄ ፊንገር ጎረሽ ምናምን አወራችሁ። ሌላ የላችሁ የምትሉት የገማሽ እግዚአብሔር የጠላሽ ጌታ ኢየሱስ የጠላሽ የተጸየፈሽ ይመስልሻል? ሰው ያልተጸየፍ ሰው ታዩ። እሱ ሰው ወረተኛ ነው። ጌታ ኢየሱስ የምታመልኪው ኢየሱስ የጠላሽ ሴት፣ ጌታ ኢየሱስ የጠላሽ ሴት ነሽ። ለምን እንደዚህ እንዳልኩሽ ይገባሻል። ትርኪ ምርኪ ባሏ ሽሮ ከለከላት። ሪሊ ሪሊ በሽሮ ምግብ ስደባት። ሪሊ ማን የሚሞላበት ቤት ማን ያዛል ስታስቢው? እኔ አንቺ መሰልኩሽ? ሊያ ነኝ። ልጆቼን ማሳደግ ያቃተኝ እናት መሰልኩሽ? ልጄን እንደዚህ ነክሼ ማሳደግ እናት እኮ ነው። ንፍጣም ከበደኝ፣ ታከተኝ፣ ተበደልኩኝ ብዬ ልጄን ሰጥቼ የምኖር እናት አይደለሁም። አንቄ ማሳደግ እናት ነው። ቺርስ። ለማንኛውም አይባልም እላለሁ። ባይዘዌ ሊያ አይባልም። ሊያ አትበይ፣ ሊያ እንደዚህ እላለሁ። እኔ እላለሁ። በነገራችን ላይ ቤተሰብ እኔ እላለሁ ስለምል እነሱ ሲሉ አይባልም አትሉም። እነሱ ሲሉ ወይ ኢትዮጵያ ስለምትኖር ኢትዮጵያ እንዳይጎዷት ነው የምትሉት። እኔ ስናገር አይበሉ አትበይ፣ ኃጢአት ነው። ሪሊ ሪሊ የምራችሁን ነው እላለሁ። እግዚአብሔር የጠላት ጌታ ኢየሱስ የጠላት ጌታ ኢየሱስ ባይጠላት የምትወዳቸውን ልጆች አያስነጥቃትም ነበረ። ስራዋን ያስነጠቃት ክፉ ሴት ስለሆነች፣ ክፉ እናት ስለሆነች። ክፉ ሰው ስትሆኑ ከህይወታችሁ የምትወዱትን ነው የሚወስድባችሁ። ለልጆቼ ዋጋ ልክፈል አላለችም። የራሷን ጥቅም ያስበለጠች ሴት ናት። ስለዚህ እሷ ልታወራ አትችልም። እንዴ ምን አባሽ አገባሽ ነው ጥያቄው። የምን አባሽ ጠበቃ ነሽ አንቺ? ስለዋንትያ ማነሽ? ማነሽ? ምንድነሽ? አጋስስ ሰውን አጋስስ ትላለች ደግሞ አንቺ ነሽ እንጂ አጋስስ። ራስ ወዳድ
አሳይን አስቀዘቀዘችብኝ። አሳይ ቀዘቀዘ ከሷ ጋር እያወራሁ አይሽ ጋዝ እንዴ ሰው ሳይደርስባት እኔ ነኝ የኢትዮጵያ አዛዥ አለችን እኮ ጋይስ። እኔ ነኝ ፈራጅ። እነ ሚኪ ሲርበተበቱልሽ አይተሻላ? እነ ሚኪ ሲሰውሽ ምናምን አይተሻል። እኔ እንደዛ መስዬሽ ነው? እኔ እንደዛ መፈራ መስሎሽ ነው? አንገትሽን አስቆፍረሽ አውጪ። የቀበርሽውን አንገትሽን አስረዝም። እንደዚህ ያርገሽ አውጪ። ይሄን ነው የምልሽ። ምን ትመስላለች? ጋይስ አሳ የቀዘቀዘ ማንን ነው ወገን? እንቁርቴ እኮ ማን እንደሚያስቀኝ ታውቃላችሁ? እዛ ቁጭ ብለው አዎ እንዲህ ብላ ነበረ። አዎ እንኳን አሉ እንደዚህ ነው የምልሽ። መመለስልሽ ለሀገርሽ እና ለሕዝብሽ የምትጨነቂ ሰው ከሆንሽ ነይ ግቢና ሀገርሽ አገልግይ። ሀገርሽን ጥቀሚ። በሚዲያ አይደለም ሀገርሽን የምትጠቅሚ። ነይ ስሪ። የቀረው የዛኔ ክብሩንም አድናቆቱንም መወደዱንም ይቸርሻል። በተቀረ ከሀገር ማዶ ተቀምጠሽ አሮጊት እየተንከባከብሽ የአሮጊት ነርሱ ነሽ። ልክ የቢሮ ሰራተኛ አሜሪካ ሀገር ተምረሽ በጭንቅላት በእውቀት ስራ እንደምትሰሪ አድርገሽ በሰዓት ሰሪያለሽ፣ ረጅም ሰዓት ትርፋለሽ። አሮጊት ነው የምትንከባከብ። የአሮጊት ነርስ ነሽ አይደለም? እየተመላለሽ ትገቢያለሽ። ከዛም ትልቁ ስራሽ ላይቭ ላይ ቁጭ ብለሽ እንደዚህ ብለሽ ማውራት ነው በቃ። ከዛም ትልቅ ስራ ነው ለአንቺ እና ትክክል ነሽ። እና ሰው ይፈራሻል። እበት ማነሽ እና ነው አንቺ የምትፈሪው? ንፍጣ ማነሽ? ምንድን ነሽ? አንቺ ሰውን ስትዘልፊ፣ አንቺ ሰውን ስትሳደቢ ኖርማል። እኛ ስንመልስልሽ ደግሞ መብት የለንም። አገራችን እኮ ናት፣ አሜሪካ አይደለም። የአሜሪካን ሕግ አክብረሽ እየኖርሽ እዛ ሁነሽ የኢትዮጵያን ሕግ ለማስከበር የምታደርጊው ጥረት ያስቀኛል። መጀመሪያ ሕዝቡን አክብሪ። መጀመሪያ ሕዝቡን አክብሪ። ከዛም እንደዛ ትያለሽ። በተቀረ ሌላው ተወንጅሎ ሌላው የሚጠመድበት ሀገር አይደለም። ሕግ አለን። በሕግ ነው የምንመራው። ይህም ማወቅ አለብሽ። አንቺ ማነሽ? ቆሻሻ ለምደሻል። እየተሽሎኮሎኩ ሄዶ በዘር ሰውን አንቺ ነገርኩሽ እኮ ሌላ ምንም አቅም የለሽም እኮ። ሰዎችን በዘር ሰው የሚፈራውን ሰው መኖር ስለሚፈልግ ስለደበረው መጨቃጨቅ ስለማይፈልግ ዝም ይልሻል። ዝም ሲልሽ ተፈርተሽ ይመስልሻል፣ ወይም ደግሞ ተሰሚነት ኑሮሽ ይመስላችኋል። ዝም ሲሉሽ ነው። አይደለም ባይዘው እንደዛ አይደለም። ሲንቁሽ ዝም ይሉሻል። ሲቀጥል ደግሞ በቃ ከአንቺ ጋር እንደዚህ አይነት እነሱ ሜካ ያደረጉብሽ ብር አይሰሩ እንደኛ ዩቱበር አይደሉም። ዝም ይሉሻል። ትርፉ ድካም ነው ብለው ማለት ነው። እንደዛ መስዬሽ ከሆነ እኔ እንደዛ አይደለሁም። በምትናገሪ ልክ ላይቬን ከፍቼ መልስ መልስልሻለሁ። በተቀረ እሷን ተናገርሽ ወይ እሷ ያለችው ነገር ያስጠይቅሻል የሚለኝ ሰው ካለ መጥቶ ይጠይቀኝ። በሬ ክፍት ነው። ተደብቄ ተሽሎክልኬ የምኖር ሰው አይደለሁም። ፊት ለፊት የምኖር ሰው ነኝ። በተቀረ አንቺ ማንሽ? ምንድን ነሽ? ጥቅም የሌለሽ ሰው ነሽ። ጥቅምሽ ምንድን ነው? ላይቭ ላይ ቁጭ ብለሽ እንደዚህ ስለሆኑ እንትንም ብሄር ጠሉ እነሱ እንደዚህ። ይሄ ነው በቃ ያንቺ ወሬ። በዛ ደግሞ የሚመራ ሰው የለም። ይሄ የጥላቻ ንግግር እንኳን ላንቺ ለዝሆኔም አልጠቀማትም። ዝሆኔም አልተጠቀመችበትም። ከአንቺ የበለጠ ደግሞ እንደዚህ አይነት ስራ የሚሰራ የለም ሚዲያ ላይ። ይሄንን ደግሜ ነው የምነግርሽ። ዝሆኔ ዛሬ አይደለውም ነው ብላ የምትጮህ እሷ እንኳን አልተጠቀመችበትም። በተቀር ማነች ነው የምልሽ። ከዛ በፊት ላይፍሽን ቼንጅ አድርጊ፣ የልጆችሽ እናት ሁኚ፣ ቤተሰብሽን አክብሪ፣ ከቤተሰብሽ ጋር ጥሩ ግንኙነት ይኑርሽ።
ሁሉም ከአክስቶችሽ እስከ እህቶችሽ ጭምር ጸበኛ ነሽ አይደለም? ለምንድን ነው ጸበኛውሹ? ለምንድን ነው ጸበኛውሹ? ጠይቂ ራስሽን። በጥሩ ሁኔታ የቀረቡሽ ሰዎች እንደ አውሬ ነው የሚያዩሽ። ሴቶች ሚዲያ ላይ ያልወጡ ሴቶች እንደ አውሬ። አረ ሊያ ይቅርብሽ፣ ይቺ ሴት በጣም መጥፎ ናት፣ ከኛ ጋር ጓደኛ ነበረች። በሚያሳዝን እንደተበደልሽ ነው የምታወሪው፣ እንደተበደልሽ ነው የምትናገሪው። ቀርበው ሲያወሩሽ ግን የምትሰሪው ስራ ከባድ እንደሆነ ነው የሚናገሩት የራስሽ የሀገርሽ ልጆች አይደለም። ከዛም ያንን ስትረስሽን ትመጪና ኖርማል ሚዲያ ላይ የሚያወራውን ሰው በማያስበው መንገድ ትገቢያለሽ። ማነሽ አንቺ ያልኩሽ ነው። ማነሽ? ስለ ዋንትያ ጠበቃ ከሆንሽ ዋንትያን አኑሪያት፣ አኑሪያት። እኛ ስለ ዋንትያን ያወራነው አይደለ? ስለ ዘርም አላወራንም፣ ስለምንም አላወራንም። የዋንትያ ጠበቃ ከሆንሽ የቤት ክራያን የምትከፍል የምትኖርበትን አፓርትመንት እያደረሽ በወር ለልጅሽና ላንቺ ያስፈልግሻል እያልሽ ወይም ካልሆነ ደግሞ ቲክቶክ ላይ ላይቭ ስትገባ ጊፍት እየሰጠሽ አኑሪያት። አዘኔታሽ ይሄ ከሆነ ማለት ነው። ያዘሽው በዚህ ከሆነ ተረዳሽ? ያዘሽው በዚህ ከሆነ አንቺ እውነተኛ አሳዝናሽ አለመሸለሙ አንጀትሽን በልቶ ከሆነ አኑሪያት። በተቀረ ምንም አባሽ ሳትጠቅሚያት የረባ አንድ ጊፍት ሳሰጫት መተሽ እሷን መጠቀሚያ አታድርጊ። እሷን ሰው እንዲጠላት አታድርጊ። እኔ አይደለሁም ሰው እንዲጠላት ማለት አንቺ ነሽ። ሰው እንዲጠላት እግዚአብሔር በሚያውቀው አንቺ ነሽ የምታስጠያት። ይህንም ማወቅ አለብሽ። በተቀረ አለፍ ሲል ደህና ልብስ ለብሰሽ ነይ። ይህንን ነው የምልሽ። ትርኪ ምርኪ ላይን የማይገባ ምንም የሌለሽ ራስሽን እንዴት እንደምታይ ራስሽን እንዴት እንደምትመለከቺ አታሰድቢያቸው። ሌሎቹን አታሰድቢ። ፋራ አታስቢ። አሜሪካ ነው አይደል ያለሽው? ጸዳ ብለሽ ነይ፣ ዝንጥ ብለሽ ነይ። ሌሎቹ እኮ ዋው ምናምን ነው የሚባሉት። ጥግርር ብለሽ እንዲሰግጠሽ ትመጫለሽ። ለሚዲያ እንኳን ፕሮቶኮልሽን ጠብቂ። ፕሮቶኮል የሚባል ነገር አለ። ሁላችንም ሚዲያ ላይ ስንመጣ ለብሰን ዘንጠን የምንመጣው የሚዲያ ፕሮቶኮል የሚባል ነገር አለ። ገገማ ግግምት ያለሽ ትመጪና ዝም ሲሉሽ ፈርተው ነው። ማንሽና ነው አንቺ የምትፈሪው? የረባ ቤት ውስጥ የማትኖሪ ሰው እኮ ነሽ። ደህና ስራ የምትሰሪ ራስሽን በጣም የቢሮ ሰራተኛ ታደርጊያለሽ። ቤተሰብ አሜሪካ ሀገር የምትኖሩ ሰዎች እስኪ ኮመንት አድርጉልኝ። አሮጊት መጠበቅ ትልቅ ስራ ነው አሜሪካ ሀገር? እስኪ ቤተሰብ ኮመንት እስኪ አሜሪካ የምትኖሩ አይዶን ነው አላውቅም፣ እኔ አላውቅም። እንግዲህ አሮጊት ሲጠብቁ ነርስ ነው የሚባሉት አሉ። ነርስ ከተባሉ ሐኪሞች ናቸው አልኩኝ። ኧረ አይደለም አሉ። እስኪ ንገሩኝ እናንተ ዲያስፖሮች፣ እስኪ ንገሩ። ማንሽ ራሄል ምናምን የምትባዩ ምንድን ነው? ስምሽ ራሱ ያስታውቃል። ትርኪ ምልክ ረጅም ስም ጽፈሽ ነው አዎ ትለኛለች። ቤተሰብ አሮጊት መጠበቅ አሜሪካ ሀገር እና ማንኛውም ኢትዮጵያዊ ሲሄድ ቋንቋ ከቻለ አሮጊት ይጠብቃል። እስኪ መልሱልኝ። አሜሪካ ያላችሁ የላችሁም? የዛሬ ዲያስፖራዎች ዛትስ ናት ቢግ ወርክ ቴንክ ዩ። እሱን ነው የምላችሁ። አሮጊት ነው የምትጠብቂው። 4 ሰዓት ምናምን ትጠብቂያለሽ። በቃ አለቀ። ትመጫለሽ፣ ላይቭ ላይ ትዘፈዘፊያለሽ። የቢሮ ደህና ቢሮ እንኳን ደህና ተምሬ ነው ከኢትዮጵያ ሄድኩት ያለሽ። ምን ትሄጃለሽ? ከኢትዮጵያ ሄደሽ አሜሪካ ገረር ነው የሆንሽው። የአሮጊት ጠባቂ ነሽ። ምን ስራ አለሽ እና ነው ራስሽን ጂኔስ ሰራተኛ አድርገሽ የምታወሪው? የተማርሽ እና የተማሩ ሰዎች ያሉበት ቦታ ላይ ብትሆኝማ ሚዲያ ላይ እንደዚህ አይነት ስራ አሰሪም ነበረ። ሰውና ህዝብን የሚያጣላ ነገር አታደርጊም ነበረ። አትቆፍሪም። የሰውን ውድቀት አትፈልጊም ነበረ። ከማይናገሩ ዱዳ አሮጌቶች ጋር ተሰብስበሽ ስለምትውይ ጭንቅላትሽ በልዟል፣ ገምቷል። ለዛ ነው ከሰዎች ጋር ሀሳብ ሼር አታደርጊም። ሚዲያሽ ላይ ብቻ ነው መተሽ ሼር የምታደርጊው። ምክንያቱም ወዳጅ የለሽም፣ ዘመዶችሽ አይቀርቡሽም፣ እህቶችሽ አይቀርቡሽም፣ ጓደኞችሽ አይቀርቡሽም። ታውቂዋለሽ። ስለዚህም አንድና አንድ ሚዲያ ላይ ትመጪና ሚዲያ ላይ የሚጫወቱትን ወይ አገር ላይ የሚኖሩትን ልጆች ልታሸማቅቂ ትመጫለሽ። ማነሽ አንቺ ነው የምልሽ።
ምንድነሽ? ማንሽ? ማን አባሽ ነሽ? አኔሊያ ትሳደባለች። አመት 3 ወር ትሄድብሻለች። ታማርሽ ስታማሪ ስታወሪ ስትደቀድቂ ለምን አትይም? እኔ እኮ ዛሬ እንዳንቺ ትናንትና አይደለም ሚዲያ ላይ የመጣሁት 14 ዓመቴ። ዮናስን አማረሻል ዋው ምናምን ተብለሻላ። እኔ እንደዛ መስልሻለሁ? እኔ እንደዛ መስልሻለሁ? ዮናስ የበጨጨው አሜሪካ ሀገር ስለሚኖር ነው። በጨጮ የሆነው እኔ ደግሞ የሚያቃጥል በርበሬና እንጀራዬን እየበላሁ አገሬ ላይ ያለው ስለሆንኩኝ የሀገሬን ህይወት ስለማውቀው ሚዲያውን መች ማቆም እንዳለብኝ አንቺ አታስተምርኝም። 1000 ጊዜ እኔን ለማስጠመድ ቆፍረኝ ስሪ። እኔን የሚጠብቅ አምላክ አሁንም ወደፊትም ነው የምነግርሽ፣ በአፌ ነው የምመሰክርልሽ። አይተኛም። በተቀረ እነ ጃኒን እነ ሚኪን እንዳስፈራራሹ ሊያን አስፈራራታለሁ ብለሽ ከሆነ አይሳካልሽም። አልፈራሽም። ኪዳነ ምሕረት ምስክሬ ልጄን አልፈራሽም። ጋይስ ዝም ሲሏት ራሷን እንዴት እንትን የሶሻል ሚዲያ እኮ ተቆጣጣሪ ያደረገች እኮ ራሷን። የሆነ ሰው ስትጠሩ እንትን ስለሆኑ አትወዳቸውም ትላቸዋለች። የሆነ ነገር ሲሆን እንትና አንደኛ ወጥቷል። ማነሽ አንቺ? ትርኪ ምርኪ ሄጂ ከዚህ ስጂ ስጂ የበሰበሰ አህያን ያልሽው። ስለዚህ ታላቅ ሀገር እንዲህ ጠግበንና ተደስተን ስለምኖርባት ሀገር የበሰበሰ የገማይ ስጋ ነው የምትበሏልሽ። ይሄ ራሱ በህግ ያስጠይቅሻል። ይሄን አታውቂም? የትኛው አራጅ ነው ስጋ አምጥቶ ለእኔ በሰበሰ የሚሰጠኝ? የበሰበሰ አይሽ አገርሽን አትወጃትም። ኢትዮጵያ የምትባለውን ሀገር አትወጃትም። ስሟን ማጠርሸት የምትፈልገው አንቺ ነሽ። ከጤና ሚኒስቴር የተፈረመበት ጤንነቱ የተረጋገጠ ስጋ ነው ቁጭ አድርጌ የምበላው። ስለ ሀገርሽ ጥሩ ነገር አወራሽ ነው የምትባዩ። አንቺ አሁን ለሀገርሽ ተቆረቆርሽ ነው የምትባዩ። አገርሽ ላይ ሆኖ የሚበሉትን ሰዎች ግን ስም ልታጠፊ ትፈልጊያለሽ። የምትበላዩ ምን አይነት ሰው ነሽ አንቺ? የምትበዩ የበሰበሰ ነው እንዴ? የበሰበሰ ነው የምትበዩ። ታስታውቂያለሽ። መቼም ጸዳ ያለ ነገር አትበይም። በጣም በእርግጠኝነት ምግቡን ተውሹ። ጠገብኩኛ ጋይስ፣ ያው ጋይስ ጠገብኩ። ቡና ልጠጣ ነው እና እበት እኔ ባይዛው አትናገረት፣ አትበሉኝ ጋይስ፣ አትበሉኝ። ነክታይ ነው መልስላታለሁ። የፈለገችው ሌላችሁ የዛሬ 10 ዓመት ስለኔ ታውራ። እኔ ማለት ካለብኝ እላለሁ። እኔ ማንም አስፈራርቶ የዝም መምር ሰው አይደለም። እግዚአብሔር ምስክሬ ነው። ኪዳነ ምሕረት ነው። ግን መልስ ከሆነ ደግሞ ሁለት ነገር ማወቅ አለባችሁ። ሁለት ነገር ቲክቶክ ላይ ሰው መልስ የሚመልሰው እኔ ዩቱበር ነኝ፣ ቲክቶከር አይደለሁም ጋይስ። ቆይ አስረዳችኋለሁ። ቤተሰብ እኔ ዩቱበር ነኝ። ቆይ ስሙ፣ እኔ ዩቱበር ነኝ። ዩቱበር ደግሞ ይኸውላችሁ፣ ቲክቶከር ስትሆኑ ምን አለ መሰላችሁ፣ በጊፍት ስለሆነ እንትን የምትሉት ሰዎችን የምትተቹትም እንትን የምትሉትም ቲክቶከር ስትሆኑ ትጠነቀቃላችሁ። ተረድታችሁኛል? ምናልባት የሚወዳት ሰው ሊኖር ይችላል፣ እንዲህ ሊለኝ ይችላል፣ ምናምን ሊል ይችላል። እኔ ዩቱበር ነኝ። ሲናገሩኝ መልስ ነው መመልስላቸው መጥቼ እና ስራዬ ነው። ብዙዎቻችሁ ለምን ለሷ ንቀሽ አትያትም ምናምን ትላለች። አልንቃትም፣ አልተዋትም። መመልስ ካለብኝ ግን በጣም ብዙ ጊዜ አልፌያታለሁ። በጣም ብዙ ጊዜ ካያችሁ ብዙ ጊዜ እግዚአብሔር ምስክሬ ነው። ጋይስ ፍረዱ፣ እናንተ መስክሩ። እኔ አልተውኳትም፣ ንቄ አልተውኳትም። ብዙ ጊዜ አላያችሁኝም፣ አልናኳትም። መልስ ሳልመልስ ዝም አላልኳትም። መልስ ሳልመልስላት አልተውኳትም ወይ? ቤተሰብ ስለ እውነት የምታወሩ ሰዎች መስክሩ። ብዙ ጊዜ ስትመካኝ፣ ስትናገረኝ፣ በማያገባት እየገባች ስታወራ የት ሄደኸኛው ሲኒ በማያገባት እየገባች ስትንቦራጨቅ፣ ራሷን እንደ በላይ አድርጋ ስትኮፍስ ምናምን ቡና እንድታፈላልኝ ነበረ ጋይስ። ኬኳ እንዲያለች እና እሱ ወንድነት ይጠይቃል እኔን ለመንካት።
እኔን ለማስፈራራት ወንድነት ይጠይቃል። ባይዘዌ እዛ ተቀምጦ እንደ መውራት አይደለም እኔን ማስፈራራት። በጣም ማጭ ሰውን ታደረገችው። ከዛ ልክ ስትናገሯቸው እኛ እንደዚህ ንፍጣ ነይና አገልጋይ ሀገርሽ ላይ እንደዛ ካልሽ ነይና አገልጊ። የት አደረገችው? በኪዳነ ምሕረት የት አድርገው ተመልሰናል። ማነው ብር ያስገባው? ኦ ማይ ጎድነስ የኔ ውዶች መጡ። ሜርሲ የመጣች ሜርሲ የኔ ፍቅር ቴንኪው። በወጣ ተካ በጣም አጭሳለሁ። መርቃቸዋለሁ ቤተሰብ ሀኒ ጋይስ እና ልንገራችሁ አንድ መረዳት ያለባችሁ ነገር ልንገራችሁ። ሊያ ለምንድን ነው ከመልስ የምትመልሽላቸው እንደዚህ ትያቸው ነው ስትሉኝ፣ እኔ ቲክቶከር አይደለም ዩቱበር ነኝ። ዩቱበር ደግሞ ርዕስ ነው የሚፈልገው። ሰው ከነካችሁ ቁጭ ብሎ መመለስ አለበት። ስራዬን ነው የምሰራው። ግን ስራዬን ስሰራ የውሸት ማንነት የውሸት ነገር እያልኩ አይደለም የምመልሰው። ሪያሊቱን ነው መጥቼ የምነግራችሁ። የሚሰማና አገናዛቢ ጭንቅላት ያለው ሰው ይመሰክራል። በተቀራ እሷ ቲክቶክ ላይ ተቀምጣ ስለ እኔ የ24 ሰዓት እያወራች እኔ የማልመለስበት ምንም እዳ የለብኝም። አልነገር በወጣ የተካ ምን ስራ ስርሽ ይውለቅ የአያቴ እርግማን አያቴን አስታውሺ። ስራ ስርሽ ይውለቅ የምትለኝ ነገር አለ ቆንጆ እና ምን ይኸውላችሁ ፍራውል ከፍሎሽ ነው የተፋሽው ነገር ምንድን ፍራውል ማለት ፍራውል የትኛው ፍላውር የትኛው ጋይስ ፍራውል ይሄ ከነ በሲኖ ምናምን የሚጣላው ልጅ ነው ሌባ ነው ምናምን ብለው የሚሰድቡት እሱን ነው የምትሉት? ምናልባት እናንተ እንደምታስቡት ከሆነም ያርግልኝ፣ ይጠቅመኛል ብር